ሰበር መረጃዎች ደርሰውናል። ኢትዮጵያ ያለኝ የምትለው ህዳሴ ግድቧ ላይ አይናቸውን የጣሉት ትራምፕ በግድቡ ላይ ሐሰተኛ መረጃን ይዘው ብቅ ብለዋል። መረጃው እጅግ እያነጋገረ ይገኛል። የኢትዮጵያ ህዝብ ሁሉ ሊሰማ የሚገባ ጥብቅ መልእክት ነው። ነዋሪዎች የናሽናል አይዲ ብሔራዊ መታወቂያ ምዝገባ እንዳያደርጉና አሻራ እንዳይሰጡ ተከለከሉ። ህወሓት ግልጽ ጦርነትን በይፋ ጀመረ። መረጃውን በዝርዝር እንመለከታለን። ከሰሞኑ የጸደቀው አዋጅን ተከትሎ በርካታ ውዝግቦች እንደነበሩ ይታወቃል። ታዲያ ዛሬም የፍትህ ሚኒስቴር ይህንን ጉዳይ አስመልክቶ ጥብቅ መግለጫን ሰጥቷል። መረጃውን በዝርዝር ሰዓታችን በስፋት እንመለከታለን። በሌላኛው መረጃችን ደግሞ የእስራኤልና የኢራን ጦርነት ማብቂያ ጭላንጭል ተስፋ ከኢራን ተሰምቷል። ይህንንም መረጃ በዝርዝር ሰዓታችን በስፋት እናስደምጣችኋለን። ሰላም ጤና ይስጥልን። በመላው ክፍለ ዓለማት የምትገኙ የዴ ታርጌት ኒውስ ቤተሰቦቻችን በያላችሁበት የዓለም ስፍራ ሁሉ ሰላማችሁ ይብዛልን እያልን እነሆ ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በተጨማሪም የደወል ምልክቷን በመንካት ዘላቂ ቤተሰብነትን ከኛ ጋር እንድትመሰርቱ እንዲሁም በየዕለቱ የምንለቃቸውን ቪዲዮዎችን ከወደዳችሁ ላይክ እና ሼር እንድታደርጉልን እየጠየቅን ወደ መረጃዎቹ እናመራለን። መልካም ቆይታ። ወደ አስቀደምንላችሁ መረጃችን ስናመራ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢትዮጵያውያን ገንዘብ የተገነባውን የህዳሴ ግድብ በአሜሪካ በሞኝነት የገንዘብ ድጋፍ የተደረገ ግዙፉ የኢትዮጵያ ግድብ ሲሉ ገለጹ። ፕሬዝዳንቱ ትሩዝ ሶሻል በተሰኘው ማህበራዊ ሚዲያ ገጻቸው ላይ አሁን በለቀቁት ጽሑፍም አሜሪካ በሞኝነት የረዳችው የኢትዮጵያ ግድብ ወደ አባይ ወንዝ የሚፈሳውን ውሃ በእጅጉ ይቀንሳል ሲሉ ጽፈዋል። ከውጭ ጉዳይ ሚኒስተር ማርኮ ሮቢዮ ጋር በመሆን በዲሞክራቲክ ሪፐብሊክ ኮንጎና በሩዋንዳ ሪፐብሊክ መካከል ባለው ጦርነት ላይ አስደናቂ የሆነ ስምምነት ማዘጋጀቴን ሪፖርት በማድረጌ በጣም ደስተኛ ነኝ። ይህ ጦርነት ከብዙዎች ጦርነቶች በበለጠ በከፋ የደም መፋሰስና ሞት የሚታወቅ ሲሆን ለአስርት ዓመታትም የቆየ ነው ካሉ በኋላ የሩዋንዳና የኮንጎ ተወካዮችም ሰነዶችን ለመፈረም ሰኞ ዕለት ዋሽንግተን ውስጥም እንደሚገቡም ገልጸዋል። ይህ ለአፍሪካ ታላቅ ቀን ሲሆን በእውነት ለመናገር ለመላው ዓለምም ታላቅ ቀን ነው ሲሉ አክለዋል። ለዚህም የኖቤል ሽልማት አላገኝም። በህንድና በፓኪስታን መካከል ያለውን ጦርነት በማስቆሜ የኖቤል የሰላም ሽልማት አላገኝም። በሰርቢያና በኮሶቮ መካከል ያለውን ጦርነት በማስቆሜ የኖቤል የሰላም ሽልማት አላገኝም። በግብጽና በኢትዮጵያ መካከል ሰላምን በማስፈኔ የኖቤል የሰላም ሽልማት አላገኝም ያሉት ትራምፕም በቅንፍ ውስጥ በአሜሪካ በሞኝነት የገንዘብ ድጋፍ የተደረገለት ግዙፉ የኢትዮጵያ ግድብ ወደ አባይ ወንዝ የሚፈሰውን ውሃ በእጅጉ ይቀንሳል ሲሉ ጽሑፋቸውን ቀጥለዋል። የሩሲያ ዩክሬንና የእስራኤል ኢራን ጉዳዮችን ጨምሮ ውጤታቸው ምንም ይሁን ምንም ባደርግ የኖቤል የሰላም ሽልማት አላገኝም። ነገር ግን ህዝቡ ያውቃል እኔ እናም ለእኔ ዋናው ነገር ያ ብቻ ነው። አመጣውት ለሚሉት ሰላምም የሚገባውን ክብር እንዳላገኙም ነው የተናገሩት። ይህ መረጃ በርካቶችን እጅግ እያነጋገረ ይገኛል። ከፍርድ ቤት ፍቃድ ውጪ የሚደረግን ምርመራ አዋጁ አይፈቅድም። የፍትህ ሚኒስቴር በወንጀል የተገኘ ንብረትን ህጋዊ ማስመሰልና ሽብርተኝነትን በገንዘብ መርዳት ወንጀልን ለመከላከልና ለመቆጣጠር የወጣውን አዋጅ ከፍርድ ቤት ፍቃድ ውጪ የሚደረግ ምርመራን እንደማይፈቅድ አስታውቋል። ሚኒስተሩ ሰሞኑን በፓርላማው የጸደቀውን የተሻሻለ አዋጅ በተመለከተ ጋዜጣዊ መግለጫ ሰጥቶ ነበር። በዚህም አዋጁን አንዳንዶች የተረዱበት መንገድ ልክ አይደለም ብለዋል። የፍትህ ሚኒስቴር ስለ ጉዳዩም እንዲህ ሲል አብራርቷል። አዲሱ አዋጅ ከመደበኛ የወንጀል ምርመራ ሂደት የወጣ መንገድን የሚከተል እንደሆነ ሰው ሊረዳ ይገባል። አዲሱ አዋጅ ልክ በመደበኛው የምርመራ ሂደት እንደሚደረገው ተጠርጣሪዎችን በፍርድ ቤት መያዣ መያዝ፣ ሰነዶችን ማሰባሰብ፣ ምስክሮችን ማሰማትና መሰል ሂደቶችን አይከተልም። አዋጁ ውስብስብ የሆኑ ወንጀሎችን ከተከሰቱ ለመለየት የሚያስችል የምርመራ ሂደትን የሚከተል ነው። ለምሳሌም መርማሪው አካል ወንጀለኞችን መስሎ ተቀላቅሎ ወይንም አብሮ በመስራት ተባባሪ መስሎ አብሮ ውሎ ሲሸጡ ገዢ መስሎ ሲገዙ ሻጭ መስሎ ሊሆን ይችላል። ምርመራውን የሚያካሄደው አካል ምርመራ ማድረግ የሚችለው የፍርድ ቤት ትዕዛዝ ካገኘ ብቻ ነው። ፍርድ ቤት በሽፋን ስር የሚደረግ ምርመራ ተግባራዊ እንዲደረግ በአሳማኝ ምክንያት ሲፈቅድ ምርመራው የሚፈጸምበት ዘዴ፣ የአተገባበር ሁኔታን የሚከናወንበት ጊዜ በትዕዛዙ ላይ በግልጽ ማስቀመጥ እንዳለበትም አዋጁ ደንግጓል። እንደሚባለው አዋጁ ተጠርጣሪን አስሮ እያሰቃዩ አይመረምርም። ይህ ፍጹም ስህተት ነው። በማስገደድ ማስረጃ የሚሰበሰብበትም አይደለም። መርማሪው ፍርድ ቤት አሳማኝ ምክንያት ሲፈቀድለት በሽፋን ስር የሚደረግ ልዩ የምርመራ ዘዴን ይተገብራል ሲባል በተጠርጣሪዎች ወይም ደግሞ በሌላ ሶስተኛ ወገኖች ላይ ወንጀል ሊፈጽምባቸው ይችላል። ወንጀሉን ከፈጸመባቸው በኋላ በወንጀል አይጠየቅም የሚል አይደለም። ከተጠርጣሪዎች ጋርም የወንጀል ተካፋይ ወይም ደግሞ ግብረ አበር በመሆን በራሱ ፈቃድ አስቦና ፈቅዶ ሳይሆን ያለ ፈቃድ ተገዶ በተጽዕኖ በተጠርጣሪዎች ህገወጥ ትዕዛዝ ወይም ከአቅሙ በላይ በሆነ ማንኛውም ምክንያት ሌላ ከባድ ጉዳትን ለማስቀረት ወይም ደግሞ የተሰጠውን ህጋዊ ተልዕኮ ለማሳካት ሲል ወንጀል የሚፈጽምበት ሁኔታ ሲኖርም ከወንጀል ክስ ነጻ የሚደረግ
የሚደረግበትን ሁኔታ ለማመላከት የተደነገገ ድንጋጌ መሆኑን መገንዘብ ያስፈልጋል ብለዋል። በወንጀል የተገኘ ንብረትን ህጋዊ ማስመሰልና ሽብርተኝነትን በገንዘብ መርዳትን የሚመረምረው ሰው በምርመራ ወቅትም ከአቅሙ በላይ በሆነ ምክንያት ከግድያ ውጭ የትኛውንም አይነት ወንጀል ቢፈጽም ተጠያቂ የማያደርግ አዋጅ ከሰሞኑ መጽደቁ ይታወሳል። ይህም መርማሪዎችን ወንጀል እንዲፈጽሙ በር ይከፍታል በሚልም ከምክር ቤቱም ትችት ሲቀርብበትና በርካቶችም በዚህ አዋጅ ሲወዛገቡ እንደነበርና በዚህ ጉዳይ ላይም የተለያዩ ፖለቲከኞችና የምክር ቤቱ አባላትም የተለያዩ ሀሳቦቻቸውን እንዲሁም ደግሞ ትችቶቻቸውን ሲሰነዝሩም ቆይተው ነበር። ታዲያ እንዲህ ባለ መልኩ የፍትህ ሚኒስቴር በዚህ ጉዳይ ላይ ግልጽ የሆነን መግለጫ ሰጥቷል። ወደ ሌላኛው መረጃችን ስናመራ ህወሓት አሁንም አላርፍ ብሏል። ህወሓት በአላማጣና አካባቢው ብሔራዊ መታወቂያ መስጠት እንዲቆም አሳሰበ። በህወሓት የአላማጣ ቅርንጫፍ በኩል የወጣው መግለጫ አስቸኳይ መረጃ በሚል ይጀምራል። ሲቀጥልም ዛታ፣ ኦፍላ፣ ኮረም፣ አላማጣ ከተማ፣ ራያ አላማጣና አካባቢው የትግራይ ክልል ደቡባዊ ዞን አካል መሆናቸው ይታወቃል ካለም በኋላ በእነዚህ ቦታዎች የብሔራዊ መታወቂያ ወይንም ናሽናል አይዲ ምዝገባና አቅርቦት መጀመሩንም ገልጿል። ይህ እየሆነም ያለው ወራሪ ያላቸው ኃይሎችም ከፌዴራል መንግስቱ ጋር በመሆን የስነ ህዝብ አወቃቀርን ለመቀየር መሆኑን አስረድቷል። በመሆኑም የአካባቢው ነዋሪዎች የናሽናል አይዲ ምዝገባ እንዳያደርጉና አሻራ እንዳይሰጡም አሳስቧል። ከሚመለከታቸው አካላት ጋር በመነጋገር በተቻለ ፍጥነት ለጉዳዩ ልባት እንደሚገኝለትም ነው ቃል የገባው። ወደ መጨረሻው መረጃችን ስናመራ የእስራኤል ጥቃት የሚቆም ከሆነ ለኒውክሌር ድርድር ዝግጁ መሆኗን ኢራን አስታወቀች። የእስራኤል ኢራን ጦርነት 10ኛ ቀኑን ይዟል። ጦርነቱ በቀጠለበት ኢራን በኒውክሌር መርሃ ግብሯ ዙሪያም ከአሜሪካ ጋር ለመምከር ፍላጎቷን ገልጻለች። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በጄኔቫ ከአውሮፓ ዲፕሎማቶች ጋር ተገናኝተው ሀገራቸው በኒውክሌር መርሃ ግብር ዙሪያ ከአሜሪካ ጋር የጀመረችውን ዲፕሎማሲያዊ ግንኙነት እንዲነቃቁ መምከራቸውንም ገልጸዋል። የእንግሊዝ፣ ፈረንሳይ፣ ጀርመን እና የአውሮፓ ህብረት ዲፕሎማቶችም ከኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ጋር ተገናኝተውም ተወያይተዋል። በውይይታቸውም ከእስራኤል ጋር ጦርነት ውስጥ የገባችው ኢራን ከአሜሪካ ጋር ያቆመችውን የኒውክሌር ድርድር እንደ አዲስ ልትጀምር እንደሚገባ አሳስበዋል። የእንግሊዝ የውጭ ጉዳይ ሚኒስትር ዴቪድ ላሚም ሀገራቸው ከኢራን ጋር ቀጣይነት ያለው ውይይቶችንና ድርድሮችን ለማድረግ ፍላጎት እንዳላቸው የገለጹ ሲሆን ኢራን ከአሜሪካ ጋር የምታደርገውን ውይይት እንድትቀጥልም እንጠይቃለን ሲሉም ተናግረዋል። የፈረንሳዩ የውጭ ጉዳይ ሚኒስትር ዣን ኖኤል ባሮትም በበኩላቸው ወታደራዊ ስራዎች የኢራንን የኒውክሌር መርሃ ግብር ሊያዘገዩ ይችላሉ፣ ነገር ግን በምንም መልኩ ሊያስወግዱት አይችሉም ሲሉም ተደምጠዋል። ከኢራን ውጭ ጉዳይ ሚኒስትር አባስ አራግቺ ጋር የተደረገው ውይይትም ከ3 ሰዓት በላይም ፈጅቷል። በተቃራኒው የእስራኤል ውጭ ጉዳይ ሚኒስትር ኢያል ዛሚር ኢራን ለረጅም ዘመቻ ዝግጁ መሆን አለባት፣ አስቸጋሪ ቀናቶች ይጠበቅባታል ሲሉም አስጠንቅቀዋል። ይህ በእንዲህ እንዳለም የኢራን የተባበሩት መንግስታት አምባሳደር አሚር ሳዲ በኒውክሌር በተካሄደው የመንግስታቱ ድርጅት የጸጥታው ምክር ቤት ስብሰባ እስራኤል በአገሪቱ ላይ ያደረሰችውን ጥቃት አስከፊና የዓለም አቀፍ ሕግን የጣሰ ነውም ብለዋል። የኢራን አቻቸው ላይ ከባድ ትችትን የሰነዘሩት የእስራኤል የተባበሩት መንግስታት አምባሳደር ዳኒ ዳኖን በበኩላቸውም የተባበሩት መንግስታት የጸጥታው ምክር ቤት ዓለም አቀፍ ሕግን እንዲያከብርና የጥቃቱ ሰለባ ዜጎችን ለመታደግ ጥቃቱ መቆም አለበት ሲሉም አጽንኦት ሰጥተዋል። ወደ ተመልካቾቻችን ለእሳቱ የነበሩን መረጃዎቻችን እኚህን ይመስሉ ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ መረጃዎቻችን እስክንገናኝ ድረስ ቸር ቆዩልን።